Hi guys, I hope you have had your break. Hi, ከተሰማችሁ let me know. ካልተሰማችሁም let me know. Okay. As soon as አብዛኞቻችሁ join እንዳደረጋችሁ እንጀምራለን። Okay, I think we can start. ሁለተኛው ሌሰን እንግዲህ እንደነገርኳችሁ is going to be the present continuous tense. Present continuous tense, I think ቅድም introduction ላይ I've said a bit about the present continuous tense. ተደጋገም ነው. Let me just say present continuous የምንጠቀመው for an activity that is happening at the moment of speaking. በምናወራበት ሰዓት ላይ የሚደረግ አክቲቪቲ ነው የምንናገረው። እኔ አሁን ስናገር I can say I am teaching. I can say that. You guys can say we are learning. That's how we form the present continuous tense. ኤግዛምፕሉ እንደምታዩት I am brushing my teeth ዝም ይላችሁ ከሆነ ሲምፕል ፕሬዘንት ስናይ I brush my teeth አይደል ኤቭሪዴይ ብረሽ ስለማደርገው። አሁን ግን ሊትራሊ ብረሽ እያደረኩ ከሆነ I would say I am brushing my teeth። አሁንም ወደ ትምህርት ቤት እየሄደች መንገድ ላይ ከሆነ ልጅቷ ምንድን ነው የምትለው? she is going to school. that's what she would say። ስለዚህ ፕሬዘንት ኮንቲኒየስ ላይ በደንብ ማወቅ ያለብን ግን ቨርብ ቱ ቢያችን ሄልፒንግ ፎርማችን ቨርባችን am is are ነው የሚሆነው። የቱን የቱ ጋር እንደምንጠቀም እናያለን። ከዛ አይኤንጂ ይኖረናል። ሲምፕል ፕሬዘንት ላይ ቨርብ ዋን ነበር አውቶማቲክሊ የምንጠቀመው። አሁን ደግሞ ቨርብ አይኤንጂ ነው የምንጠቀመው ማለት ነው። ስለዚህ ፖዚቲቭ ሲሆን ምንድነው የምንጠቀመው? ሰብጀክት አለን ናቹራሊ አይ ኢዝ አ ሰብጀክት and then አይ ሲሆን ሄልፒንግ ቨርባችን ሁሌ አም ነው። and then verb ing brush ላይ ምን ይጨመራል? ing and then there's the object my teeth are የምንጠቀመው እንደ ዱ ነው ቤዚክሊ ዱ የምንጠቀመው ለምን ነበር ትዝ የሚላችሁ ከሆነ ፕሉራል ለሆኑ ሳብጀክቶች አይደል? ሲንጉላር ሳይሆን ፕሉራል ለሆኑ ሳብጀክቶች። ስለዚህ አር የምንጠቀመው they we and you ሲሆን we use are እነዚህ እንጠቀማለን። ኢዝ ደግሞ የምንጠቀመው ሲንጉላር ለሆኑ እንደ ዳዝ ማለት ነው። he she it ሲሆን we use is። ኔጋቲቭ ሲሆን nothing changes ከሄልፒንግ ቨርቡ አጠገብ right there ኖት ትጨምራላችሁ። question ሲሆን ደግሞ በሄልፒንግ ቨርብ እንጀምራለን። am are is ይሆንና subject and then verb ing and then object ይቀጥላል ማለት ነው። ስለዚህ ኮንቲኒየስ ፎርሜሽናችን ይሄ ነው። አይ ብለን am I am working, you are playing, he she it is verb ing we እና they are verb ing ይሆናል ማለት ነው። I think this is quite easy። ስለዚህ ዩዞቹ ምንድን ናቸው? የፕሬዘንት ኮንቲኒየስ ዩዞችን እኔ present okay sorry this is meant to say present continuous okay present continuous ለማለት ነው። continuous tense ምንድን ነው ዩዞቹ? የመጀመሪያው ዩዝ for activities at the moment of speaking አሁን ስናወራ የምናደርገው አክቲቪቲ እስካሁን ስንደጋገመው የነበረው ማለት ነው። I am trying to do my homework. I am trying. The children are sleeping. They are sleeping. See? This is what you do. Once again, simple present ትዝ የሚላችሁ ከሆነ for future arrangements እንጠቀምበት ነበረ።
we can actually use the present continuous once again for future arrangements. Present continuous in the future arrangement መጠቀም እንችላለን. How do we do that? Future arrangement እንዳልኳችሁ in the future ነው happen የሚያደርገው, ግን happen እንደሚያደርግ sure መሆን አለብን፣ እርግጠኛ መሆን አለብን። in the future ሆኖ ግን አክሽኑ continuous ሲሆን over a period of time የሚቀጥል አክሽን ሲሆን ከሲምፕል ፕሬዘንት present continuous እንመርጣለን። ለምሳሌ he is taking a day off on Tuesday. Tuesday ለሱ day off ነው፣ አይሰራም ማለት ነው። ስለዚህ we can say he takes a day off on Tuesday ከማለት የምንመርጠው ሲምፕል ፕሬዘንትን ከመጠቀም he is taking a day off on Tuesday ብንል continuous የሆነ አክሽን ስለሆነ in the future happen እንደሚያደርግ ሹር ስለሆነ መጠቀም እንችላለን ማለት ነው። we can actually say he will take a day off አይደል? he will take a day off ማለት እኮ እንችላለን። that's simple እንደዚህ ማለት እንችላለን። simple future action ነው in the future መጥቀስ እንችላለን። ነገር ግን አሁን መናገር የፈለግነው future arrangementን በpresent continuous ስለሆነ he is taking a day off on Tuesday እንላለን ማለት ነው። ከስቴቲቭ ቨርብ ጋር ግን present continuousን አንጠቀምም። ስቴቲቭ ቨርብስ ምን እንደሆኑ አሁን እናየዋለን። I understand you እንላለን። I am understanding you አንልም። ለምን እንደሆነ አሁን እነግራችኋለሁ። ስቴቲቭ ቨርብስ ምንድን ናቸው? መጀመሪያ እሱን እንይ። ስቴቲቭ ቨርብስ ማለት ስቴት ኦፍ ቢንግን የሚገልጹ ማለት ነው። ስቴት ኦፍ ቢንግን የሚገልጹ ቨርቦች ለምሳሌ ቨርብስ ኦፍ ቲንኪንግ እና ፊሊንግ የማሰብና የፊሊንግ ቨርቦች ስቴት ኦፍ ቢንግ ናቸው። አንድ ነገር መሆናችንን ስቴታችንን ነው የሚገልጹልን። ብሊቭ፣ ዲስላይክ፣ ኖ፣ ላይክ። አሁን ዲስላይክ እና ላይክ ፊሊንግ ነው አይደል? መውደድ መጥላት ስሜት ነው። ብሊቭ እና ኖ ደግሞ ስቴት ናቸው። አንድ ነገር ማመን፣ አንድ ነገር ማወቅ፣ መፈለግ፣ ሪያላይዝ ማድረግ፣ ሪኮግናይዝ ማድረግ፣ ሪሜምበር ማድረግ፣ ማስታወስ፣ እነዚህ በሙሉ ስቴቶች ናቸው። ስቴት ኦፍ ቢንግ ኮንቲኒየስ ሊሆኑ አይችሉም። አይ አም ሪሜምበሪንግ ልትሉ አትችሉም። አይ አም ብሊቪንግ ልትሉ አትችሉም። ስቴት ኦፍ ቢንግ አንዴ የምታደርጉት አክሽን ነው እንጂ ኮንቲኒየስ የሆኑ አክሽኖች አይደሉም። እያመንኩ ነው አትሉም። ራይት? እየጠላሁሽ ነው እየወደድኩሽ ነው አትሉም። ራይት? ስቴት ስለሆኑ አንድ ሰው አምናለው፣ እጠላለው፣ እወዳለው ሊል ይችላል። ስቴት ናቸው። እየጠላሁ ነው እየወደድኩ ነው ማለት ግን ስለማይችሉ ስቴት ኦፍ ቢንግን ከአይኤንጂ ጋር መጠቀም ከኮንቲኒየስ ፎርም ጋር መጠቀም አንችልም ማለት ነው። ሴንሶችንም እንደዛው ፊል፣ ማየት፣ ስሜል፣ ሳውንድ፣ ቴስት እነዚህ ነገሮች ከሴንስ ጋር የተያያዙ ነገሮች እያሸተትኩ ነው እየሰማው ነው ኢናማሪት ልንለው እንችላለን። በት ኢን እንግሊሽ እነዚህ ነገሮች ከስቴት ኦፍ ቢንግ ጋር ስለሚያያዙ ኮንቲኒየስ ቴንስን አንጠቀምባቸውም። ስለዚህ ስንመለስ እዚህ ጋር አይ አንደርስታንድ ዩ ስላላችሁ እኔ ገብቶኛል ተረድቼሻለሁ ማለት ትችላላችሁ። ግን አይ አም አንደርስታንዲንግ ዩ ማለት አትችሉም። እኔ እየተረዳሁሽ ነው ማለት አትችሉም። ስቴት ኦፍ ቢንግ ስለሆነ ዲስ ኬክ ቴስት ወንደርፉል ይሄ ኬክ በጣም ይጣፍጣል ማለት ትችላላችሁ። ግን ይሄ ኬክ በጣም እየጣፈጠ ነው ማለት አትችሉም። it doesn't make any sense ኮንቲኒየስ የሆነ አክሽን ስለሆነ ማለት ነው። ስለዚህ ከስቴቲቭ ቨርቦች ጋር we cannot use the present continuous tense ማለት ነው። ሌላው present continuous የምንጠቀምበት for something which we think is temporary ለሆነ ነገር ማለት ለማይቀር permanent ላልሆነ ነገር present continuous እንጠቀማለን። ለምሳሌ I am working in London for the next 2 weeks እንዳያችሁት ቅድም future arrangement ላይ present continuous መጠቀም እንችላለን። right? future arrangement ለሆኑ ነገሮች we can actually use the present continuous tense። ስለዚህ ይሄ for the next 2 weeks ነው የሚለው it's something that's going to happen in the future arrangement ነው ግን it's not permanent አይደለም ቴምፖራሪ ነው። የሆነ ነገር ያህል ሰርተ ነው የሆነ ያህል ቆይተን የሚያልቅ ነገር ስለሆነ I am working in London ለንደን የምሰራው ለምን ያህል ጊዜ ነው for the next 2 weeks። ስለዚህ I will work in London ማለት ትችላላችሁ። by the way ይሄ future action ስለሆነ will መጠቀም ትችላላችሁ። at the same time ግን in the future ሆኖ temporary የሆነ arranged የሆነ ነገር ለመጠቀም ስንፈልግ we can say I am working in London for the next 2 weeks. We can actually say that and that would be correct ማለት ነው። ሌላው for something that is changing, growing or developing ይሄ ትልቁ የpresent continuous ጥቅም ነው። continuous ማለት መቀጠል ማለት ነው። right? something that's continuously changing ስለዚህ በየጊዜው ለሚቀየሩ ለሚያድጉ ዲቨሎፕ ለሚያደርጉ ነገሮች በሙሉ present continuousን መጠቀም እንችላለን። that is why we could say the children are growing እያደጉ ነው። the climate is changing ልጆቹ እያደጉ ነው። it's progressive
ፕሮግሬሲቭሊ ነው የሚያድጉት ቀስ በቀስ። ስለዚህ we can say the children are growing. The climate is changing. ክላይሜቱ የአየር ንብረቱ በጣም እየተቀየረ ነው በየጊዜው። It's something that is progressive. ስለዚህ ፕሮግሬሲቭ የሆኑ ነገሮች በጣም የፕሬዘንት ኮንቲኒየስ ጥቅም የሚመጣው ያኔ ነው ማለት ነው። So these are the uses of the present continuous tense. I think before we move on to sentence construction ከማድረጋችን በፊት if you have any questions, let's see. No, I am smelling ማለት አንችልም። No. I am smelling ማለት አንችልም። No. Okay. Yes. A question negative እና affirmative አሁን እናየዋለን። Guys, if you have any questions, use ላይ question ካላችሁ ብቻ መጠየቅ ትችላላችሁ። አትችሉም? Yes, I am understanding. I understand ማለት እንችላለን። State of being ስለሆነ you cannot say I am understanding. No, that would be grammatically incorrect. Understanding ከing form ጋር መጠቀም we cannot use it. ምክንያቱም understand is a stative verb. ግን እዚህ ጋር አንድ ማወቅ ያለባችሁ stative verbም action verbም የሚሆኑ ቃላት አሉ። ለምሳሌ I am thinking የምትሉበት ታይም ሊመጣ ይችላል። action verb ሲሆን I am thinking ትላላችሁ action verb ሲሆን። ግን stative verb state of being እንደ state of being ስትጠቀሙት I think this or I am thinking this አትሉ። see ስለዚህ action verb ይሁን stative verb ይሁን የምታውቁት እንግዲህ ሴንቴንሱን ስታነቡ ነው። ሴንቴንሱን ስታነቡ ክሊርሊ ኮንቴክስቱ ይነግራችኋል። አክሽን ቨርብ ነው ወይ ስቴቲቭ ቨርብ ነው የሚለውን ይነግራችኋል። አክቹሊ ከዚህ በኋላ የምናየው ስቴቲቭ ቨርብ በደንብ የምናይበት ታይም ስለሚመጣ የዛኔ በደንብ ይገባችኋል። አይ ቲንክ ብሌን how do we know if it's temporary or permanent? የምናውቀው ሴንቴንሱ ነው የሚነግረን። I'm working in London for the next 2 weeks. ለሁለት ሳምንት ብቻ ነው የሚሰራው። That means it is temporary, permanent አይደለም። I'm going to work in London for the rest of my life ቢል it's not temporary, right? It's permanent. ስለዚህ ቀኑ ነው የሚነግርሽ። You can use I'm working or will work. ይሄንን እንዳልኳችሁ ነው። I'm working in London for the next 2 weeks ማለት ትችላላችሁ። At the same time I will work in London for the next 2 weeks. ሁለቱም ኩዊን የሚገልጹት future action ነው። ሁለቱንም መጠቀም ትችላላችሁ። It's the same. Okay? I am smelling ለምንድን ነው የማንለው? state of being ነው። ኢነማሪክ ምናልባት እያሸተትኩ ነው ማለት ትችሉ ይሆናል። ግን ለምሳሌ you smell something bad. Let's say you smell something bad. You would say I smell something bad or I smell a perfume ማለት ትችላላችሁ። I am smelling a perfume ግን in English አይባልም። smelling state of being ነው, right? ስለዚህ I am smelling a perfume. I am hearing something አይባልም in English። እንደ action verb በሚገባ ጊዜ ሊባል ይችላል። okay? እንደ action verb ሲገባ እና እንደ stative verb ሲገባ ለይተን እናየዋለን ከዚህ በኋላ። ግን stative verb ሲሆን ለምሳሌ let's say I smell something good ጥሩ ነገር የሚሸተኝ ከሆነ አሁን I would say I smell a perfume or I smell something good. But I cannot say I am smelling a perfume ማለት ግን አልችልም። okay? action verb ግን ሲገባ we're going to እናየዋለን። okay? action verb ላይ ሲገባ እናየዋለን። okay, I think መቀጠል እንችላለን። no ሱራፌል we cannot use understand እንደተናገርኩት understandን ከing ፎርም ጋር መጠቀም አንችልም። I am understanding አይደለም። state of being ነው understand። understanding state of being ማለት አንድ ነገር እንደመሆን ማለት ነው። የምትሆኑት ነገር ነው። state of አሁን የሆናችሁት ነገር ነው። it's not something that continues continue ቢያደርግ ራሱ የሆነ ነገር አሁን እኔ ማስረዳውን ከተረዳችሁት አሁን ተረድታችሁታል right? you understand it now. you wouldn't say I am understanding it እየተረዳሁት ነው አትሉ። you understand it now.
ኦኬ ስለዚህ አይ ቲንክ we can continue. ስለዚህ ሌትስ ኮንስትራክት ሰም ሴንቴንስስ ሴንቴንሶቹ ከሲምፕል ፕሬዘንት ጋር ሴም ናቸው እንዲገባችሁ ኢዚሊ ማለት ነው። አኒታ ኢዝ ራይቲንግ አ ቡክ ኢፍ ዩ ሪሜምበር ሲምፕል ፕሬዘንት ሲሆን ምን ነበር የምንለው ያልነው? አኒታ ራይትስ አ ቡክ አይደል? ስለዚህ አሁን ሲቀየር ፕሬዘንት ኮንቲኒየስ ሲሆን ምን ሆነ? አኒታ ሺ ስለሆነ እዚህ ጋር ራይት ላይ ኤስ ተጨመረ። አኒታ ሺ ስለሆነች እዚህ ጋር ደግሞ ኢዝ ከዛ ቨርብ አይንጂ ይቀር። አኒታ ኢዝ ራይቲንግ አ ቡክ። ኔጋቲቭ ሲሆንስ ኢዝ በኋላ ይኸውላችሁ እዚህ ጋር ኢዝ አር እና አም አውቶማቲክሊ ሄልፒንግ ቨርብ ስለሆኑ ፖዚቲቭ ሴንቴንስም ኮንስትራክት ስናደርግ ስለሚገቡ ዊ ዱ ኖት ኒድ ሌላ ሄልፒንግ ቨርብ አያስፈልገንም። ዱ ኢፍ ዩ ሪሜምበር ዱ እና ዳዝ ከፖዚቲቭ ሴንቴንሶቹ ጋር አይገቡም ነበረ ራይት? ከፖዚቲቭ ሴንቴንስ ጋር ዱ እና ዳዝ አይገቡም። ሶ ኢዝ አር አም ግን ከፖዚቲቭ ሴንቴንስ ጋር ስለሚያስፈልጉ አውቶማቲክሊ ይገባሉ። እነሱ ከገቡ በኋላ ቨርብ አይንጂ ይቀጥላል። ስለዚህ እዚህ ላይ የምንጠቀመው ኤክስትራ የሆነ ሄልፒንግ ቨርብ አይኖርም። ምክንያቱም ሄልፒንግ ቨርባችን ኦልሬዲ አሉ። አኒታ ኖት ብቻ ነው የምታስገቡት ማለት ነው። አኒታ ኢዝ ኖት ራይቲንግ አ ቡክ ዳትስ ኢት። ዴይ አር ዋቺንግ አ ሙቪ ዴይ ፕሉራል። ስለዚህ ምን እንጠቀማለን? አር ምን እያደረጉ ነው? ዴይ አር ዋቺንግ አ ሙቪ። ኔጋቲቭ ሲሆን ምን ይሆናል? ዴይ አር ናት ዋቺንግ አ ሙቪ። ሙቪ እያዩ አይደለም። አይ አም ዱዊንግ ሰም ኤክሰርሳይዝ ሄልፒንግ ቨርብ አክሽን ቨርብ ኦኬ ዱዊንግ ኤክሰርሳይዝ እየሰራው ነው ለማለት ነው። ዱ አክሽን ቨርብም ሄልፒንግ ቨርብም ይሆናል ያልኳችሁ ለዚህ ነው። ዱ ሄልፒንግ ቨርብ ሲሆን ሲምፕል ፕሬዘንት ላይ ነው የምትጠቀሙት ራይት? ሲምፕል ፕሬዘንት ላይ እንዳየነው ዱ እና ዳስ ሄልፒንግ ቨርብ ይሆናሉ። አክሽን ቨርብ ሲሆን ግን እዚህ ጋር እንዳለው እያደረግኩ ነው ማለት ነው። አንድ ኤክሰርሳይዝን እያደረግኩ ነው እየሰራው ነው ማለት ነው። አክሽን ቨርብ ነው እዚህ ጋር ሄልፒንግ ቨርብ ሆኖ አይደለም የሚገባው። ስለዚህ ዩ ውድ ሴይ አይ ምንድን ነው የሚጠቀመው ሄልፒንግ ቨርብ አም ከዛ ዱ ፕላስ ቨርብ አይንጂ ሰም ኤክሰርሳይዝ። ኔጌቲቭ ሲሆን አይ አም ኖት ዱዊንግ ሰም ኤክሰርሳይዝ ይሆናል ማለት ነው። ሶ ፖዚቲቭ እና ኔጌቲቭን ከሰራሁላችሁ እስቲ ሌት ሚ ጊቭ ዩ 30 seconds and do አኒታ is writing a book የሚለውን ወደ ኢንትሮጋቲቭ ፎርም ቀይሩት። you have 30 seconds. yes here you can say I am looking for my pen. looking እዚህ ጋር የገባው ግን እንደ አክሽን ቨርብ ነው። ልዩነቱን እናየዋለን። አክሽን ቨርብ እና ስቴቲቭ ቨርብ ሲሆን ልዩነቱን እናየዋለን። yes you are correct. is Anita writing a book? correct. yeah okay now can you convert they are watching a movie into its interrogative form? they are watching a movie ቀይሩት እስቲ። they are watching a movie. okay good yeah are they watching a movie is the correct negative form. as you can see here Anita is writing a book ወደ ምን ይቀየራል? is Anita writing a book? ሄልፒንግ ቨርብ ኦልሬዲ ስላለላችሁ ፕሬዘንት ኮንቲኒየስ ሲሆን በጣም ሲምፕል ነው። ቦታውን ማቀያየር ብቻ ነው። እዚህ ጋር is የለም። is Anita writing a book? are they እዚህ ጋርም are የለም sorry are they watching a movie? am I doing some exercise? it's as simple as this. okay let's look at some common mistakes. ፕሬዘንት ኮንቲኒየስን ስንጠቀም የምንሰራው common mistakes ብዙ ጊዜ ፕሬዘንት ኮንቲኒየስ ላይ የምንሰራው common mistake ምን መሰላችሁ? we forget to add ing. ብዙ ጊዜ ገጥሟችሁ አያውቅም? አይ ብሎ am ing ሳይጠቀም የሚሰራ ሴንቴንስ I am write a blog post። ይሄ ብዙ ኤስኤል እንግሊሽ አዘ ሰከንድ ላንጉዌጅ የሚያወሩ ሰዎች በሙሉ all over the world የሚሰሩት የመጀመሪያው ስህተት ይሄ ነው። am እንልና ከዛ ቨርቡ ላይ ing አንጨምርም። ቢግ ሚስቴክ የሚሰራው ይሄ ነው። ፕሬዘንት ኮንቲኒየስ ከሆነ ግን am is are የሚባሉት ቃላት ካሉበት አውቶማቲክሊ you have to use ing ካልተጠቀማችሁ ሴንቴንሳችሁ አውቶማቲክሊ ሮንግ ነው። I am write a blog post ማለት አትችሉም። I am writing ነው የምትሉት። ትልቁ የሴንቴንስ ኮንስትራክሽን ሚስቴክ ይሄ ነው። ይሄንም ማስተካከል አለብን።
ፕሬዘንት ኮንቲኒየሶችን ከተጠቀምን አውቶማቲክሊ አይኤንጂ የግድ ይገባል ማለት ነው። ሌላው using the wrong form of the verb to be he ብለን verb to beያችን ምንድነው ማለት ያለበት is አይደል? he is studying for his exam እንጂ he are studying for his exam አይባልም። I ካልን am ነው እንጂ I is አንልም። they ካልን are ነው እንጂ they is አይባልም once again። ስለዚህ helping verባችንም ትክክል መሆን አለበት once again. We have to make sure the helping verb is correct. That is the second common mistake. ሌላኛው የምንጠቀመው common mistake stative verboችን ከcontinuous tense ጋር እንጠቀማለን። stative verb እንደ action verb ሲገቡ ይሄንን በደንብ እናየዋለን next time, okay? stative verb እና action verb የሚለያዩበት ታይም አለ። አንድ verb stative የሚሆንበት action የሚሆንበት ታይም አለ። let me give you a simple example. think ለምሳሌ I think I will come. I am thinking to come. think አሁን አገባባለሁ ሁለቱም ጋር I think I will come ማለት የምመጣ ይመስለኛል ነው። የምመጣ ይመስለኛል በአማርኛ አስተረጉሙት። ከዛ እዚህ ጋር ግን I am thinking I will come ካላችሁ የምመጣ የመሰለኝ ነው ማለት ነው። in English you don't say that የምመጣ የመሰለኝ ነው ማለት thinking process ሆኗል ማለት ነው። thinking ግን at a moment የምታደርጉት ነው, right? It's not a process. I am thinking to come እንደዚህ ግን ማለት ትችላላችሁ። ምክንያቱም think እዚህ ጋር stative verb አይደለም action verb ነው፣ ድርጊት ነው፣ እያደረገው ነው። ይሄንን እንግዲህ በሌሎች verboች በደንብ እናየዋለን if you don't get it now። ትንሽ confusing ስለሆነ stative verb እና action verb መሆኑን በምን እንለያለን የሚለውን next time እናየዋለን። ትንሽ confusing ያደርጋል ግን አገባቡ stative verb ይሁን action verb ይሁን በደንብ ያሳያችኋል። okay I am knowing the answer አሁን አይባልም። አንሰሩን እያወቅኩት ነው እንደማለት ነው። ግን አንሰሩን የምናውቀው የሆነ ሞመንት ላይ ነው ራይት እንጂ ፕሮግሬሲቭ አይደለም። ፕሮግሬሲቭሊ የምናውቀው ነገር አይደለም አንሰር። ስለዚህ I am knowing the answer አንደገም ማለት ነው። so this is it the lesson ይሄን ይመስላል። now let's do some practice and entrance exam questions. question number 1 ይሄ ሴንቴንሱን ወደ ኔጌቲቭ ፎርም መቀየር ነው። በጣም ሲምፕል ስለሆነ I'm going to give you 20 seconds. Okay, stative verb ግራ ካጋባችሁ don't worry ኮምፕሌክስ ስለሆነ ነው next time እናየዋለን። stative verb እና action verb ትንሽ ኮምፕሌክስ ናቸው። we're going to look at them next time. verboች stative የሚሆኑበት action የሚሆኑበት ታይም አላቸው። so beautiful, don't be confused, next time እናየዋለን stative verbs. Okay, good. Most of you have gotten the correct answer. That's very good. He is not carrying a big stick, right? Is ስላለ not መጨመር ነው። That's it. does አያስፈልገንም። does simple present ነው። was not past ነው። past እዚህ ጋር የለንም, right? ስለዚህ isn't is the correct answer. It's very simple. Once again, 10 seconds. You have 10 seconds to answer the question. verb to be ሀብቴ verb to be plus noun ሳይሆን የምንጠቀመው verb to be plus subject. okay subjecቱን ነው የምንጠቀመው verb to be plus subject. Bright Fame, there is no answer that has the choice D. Please look at the question correctly. Okay, most of you are correct. The correct answer is, am I playing tennis now? Right? Helping verb wale, and then the subject, and then the verb. Am I playing tennis now? Do I play tennis now? መሆን ይችላል። ግማሽ ነው መሆን የሚችለው simple present ቢሆን ኖሮ። I play tennis ብቻ ብል ኖሮ you can say, do I play tennis now? That would be the correct answer. am I ካላችሁ play ግን አንጠቀምም። ing መጠቀም አለብን። ስለዚህ the correct answer would be C. Okay, question number 3. You have 10 seconds.
Question number 3, 10 seconds. Okay, most of you are correct. አር ካልን ሰብጀክታችን ምን ሊሆን ነው የሚገባው? ፕሉራል አይደል? ስለዚህ ፕሉራል የሆኑትን እንፈልግ። Are they going to school? Correct. Are she going to school? Not correct. Are we going to school? Correct. So the correct answer would be D. Question number 4. You have once again 10 seconds. Okay, question number 4. Manila, she is not blank home until Monday. Is helping verb አለን። ስለዚህ continuous, right? She is not go. We cannot say that. ቅድም common mistake ያየነው ይሄ ነው አይደል? continuous ተጠቅመን ግን ጎን መጠቀም ነው። She is not went. Went is past. We cannot use that. She is not goes. ይሄ present simple present ነው. So we can't use it. She is not going is the correct answer. She is not going home until Monday would be the correct answer. Question number 5. You have once again 10 seconds. Okay, Surafil, why don't we use to after going? She is not going to home. Prepositions ላይ በደንብ እናያለን። ግን she is not going home. ከgoing በኋላ going is one of the verbs that we do not use any preposition after. Preposition የማንጠቀምባቸው አንዱ verb go ነው። Going to home ሳይሆን going home is the correct way. ግን በደንብ እናያለን prepositions ላይ. Stay tuned for that. Okay, so question number 5. They blank to the party. They, right? They is plural. Are comes. Are ትክክል ነው። comes ግን ትክክል አይደለም። is ትክክል አይደለም። coming ትክክል ነው። are not coming ይሄ ትክክል ነው, right? they ብሎ they are not ከዛ coming. correct answer. are ትክክል ነው እዚህ ጋር come ግን አንልም። ስለዚህ the correct answer would be C. Okay, there is a single matric question that we can do. Kidu is asking, they have tried to reach me several times, but they could not make it yesterday when I was idle. And then the receptionist says, that is unfortunate. Can I tell them now? Kidu says, no. At the moment, I blank on a patient. Okay, you have 10 seconds once again. Okay, good. Most of you have gotten it correctly. Can you tell me the use? Useን እስቲ ንገሩኝ። ቀደም ካየናቸው ዩዞች ከመልሳችሁ ጋር can you tell me the reason you chose that answer? ቀደም ካየነው ዩዝ ጋር በጣም ይያያዛል የአሁኑ question. Why did you choose the answer you chose? አብዛኞቻችሁ ቢ እያላችሁ ነው። ለምንድን ነው ቢን የመረጣችሁት? Can you tell me the reason for choosing B? Why did you choose B?
Yes, you are correct. Because we are talking about an action that is happening at the moment, right? ብዙ ጊዜ ሪች ሊያደርጉኝ several times ሞክረው ነበር ግን they could not make it እኔ ሳልችል can I tell them now see at the moment አሁን ምን ልንገራቸው ስትል እኔ at the moment ምን እያደረኩ ነው I am operating on a patient was operating past ነው ሊሆን አይችልም am operating is the correct answer will be operating ገና future ነው have been operating in the past ጀምሮ in the present የቀጠለ ነው so this cannot be the answer literally አሁን happen እያደረገ ያለው I'm operating ስለሆነ the correct answer would be B. We are done with today's lesson. Thank you. But if you have any questions, we can take a look at those. You can feel free to ask if you have any question. እና የምንማማርበትን መንገድ if you have any comments you can type in the chat እንዴት እንዲቀጥል ነው የምትፈልጉት yes you can give me a comment Joshua ሰዓት ይስተካከል James okay ይጣር ወይስ ይርዘም what's your comment okay የአብዛኞቻችሁ ጥያቄ ሰዓት ነው So do you want it to be longer or shorter? Next time በደንብ ጥያቄዎችን እንሰራለን okay? After the note ብዙ ጥያቄዎችን እንሰራለን Okay, ጥያቄዎችን we will continue Okay, thank you guys for being here. ሰዓት እንግዲህ management we will try to make it better next time. የኢንትራንስ ጥያቄዎችን ግን በደንብ እንሰራለን ካሁን በኋላ. Thank you for being here. Thank you. We are done.